ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደወትሮው ሁሉ አበይት ዜናዎችን በማስቀደም እንጀምራለን። የአላማጣ ሀገረ ስብከት አመራር በህወሓት ታጣቂዎች ታፍነው መወሰዳቸው ተሰማ። በአማራ ክልል ሰሜን ወሎ ዞን የራያ አላማጣ ሀገረ ስብከት አመራር በታጣቂዎች ታፍነው መወሰዳቸውን ነዋሪዎችና የአካባቢው ባለስልጣናት ለቦርከና ገልጸዋል። የዶቼ ቬለ የኢትዮጵያ ጋዜጠኞች የታገዱት በዘገባዎቻቸው ምክንያት መሆኑ ተሰማ። ጣቢያው የአጭር ሞገድ ስርጭት ከቀናት በኋላ ያቋርጣል ተብሏል። ገዢው የብልጽግና ፓርቲ በሀገራዊ ጉዳዮች ለመምከር ስብሰባ ተቀምጧል ተባለ። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከኮይሻው የ100 ቀናት ግምገማ መልስ የክልል ፕሬዝዳንቶችን ወደ አዲስ አበባ ጠርቶ ስብሰባ ተቀምጧል። ከውጭ በተሰማ መረጃ ቤልጂየም የአውሮፓ ህብረት ለዩክሬን ድጋፍ ለማድረግ መስማማቱን ተቃወመች። የአውሮፓ ህብረት እንዳይንቀሳቀስ የታገደው 182 ቢሊዮን ዩሮ የሚገመተው የሩሲያ ንብረት ዩክሬንን መልሶ ለመገንባት ጥቅም ላይ እንዲውል ወስኗል ተብሏል። በዝርዝር እንመለከታቸዋለን። በቅድሚያም የአላማጣ ሀገረ ስብከት አመራር በህወሓት ታጣቂዎች ታፍነው መወሰዳቸው ተሰማ። በአማራ ክልል ሰሜን ወሎ ዞን የራያ አላማጣ ሀገረ ስብከት አመራር በታጣቂዎች ታፍነው መወሰዳቸውን ነዋሪዎችና የአካባቢው ባለስልጣናት ለቦርከና ገልጸዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የራያ ሀገረ ስብከት ባለስልጣን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር በህወሓት ታጣቂዎች ሰሞኑን ታፍነው ተወስደዋል ብለዋል። በታጣቂዎቹ የታፈኑት የሀገረ ስብከቱ የሂሳብ ክፍል ኃላፊ እንደሆነ የተመላከተ ሲሆን አፋኝ ታጣቂዎቹም የትግራይ ክልል የሃይማኖት አባቶች ያቋቋሙት የመንበረ ሰላማ ደጋፊዎች ናቸው ተብሏል። አላማጣ ከተማ በኮማንድ ፖስት እንድትተዳደር ከመደረጓ በፊት ከተማዋን በከንቲባነት የመሩት አቶ ኃይሉ አበራ በበኩላቸው የሀገረ ስብከት አመራሩ በታጣቂዎች ታፍነው መወሰዳቸውን ለቦርከና አረጋግጠዋል። በአላማጣ ከተማ ባሉ ካህናትና አመራሮች ላይ በህወሓት ታጣቂዎች እየደረሰ ያለውን ጫና መፍትሄ እንዲሰጠው ለማድረግም ከ20 የሚበልጡ የቤተ ክርስቲያኑ አካላት ወደ አዲስ አበባ ማቅናታቸውን አቶ ኃይሉ ጠቁመዋል። የህወሓት ታጣቂዎች በራያ አላማጣ ስር የሚገኙ አብያተ ክርስቲያናትን የትግራይ ሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መዋቅር አፈንግጠው ወደ መሰረቱት መንበረ ሰላማ ለማካተት እየተንቀሳቀሱ መሆኑም ታውቋል። የሀገረ ስብከቱ የሃይማኖት አባት በታጣቂዎቹ ታፍነው የተወሰዱት ከቀናት በፊት መሆኑን ታጣቂዎቹ ከሁለት ወራት በፊትም በሀገረ ስብከቱ ጽሕፈት ቤት ድረስ ገብተው የመንበረ ሰላማ ሰዎችን ስልጣን ለማስቀመጥ ሙከራ ማድረጋቸውን ነዋሪዎች ለቦርከና ተናግረዋል። ይሁን እንጂ መንበረ ሰላማ የሃይማኖት አባቶችም ሆኑ የህወሓት ታጣቂዎች ለቀረበባቸው ክስ በይፋ ያሳወቁት ነገር የለም። ቦርከና የህወሓትን አመራሮች ሐሳብ ለማካተት ያደረገው ሙከራ ለጊዜው አልተሳካም። ነዋሪዎቹ የከተማዋ ባለስልጣንና የሀገረ ስብከቱ አመራር እንደሚሉት ከሆነ ግን በከተማዋ የተሰገሰጉት የህወሓት ታጣቂዎች በሃይማኖት አባቶችና በንጹሃን ላይ የሚፈጽሙት እገታና ድብደባ ተስፋፍቶ ቀጥሏል። ይህን የሚያደርጉትም ተፈናቃዮች ነን በሚል ወደ ከተማዋ የገቡት የትግራይ ኃይሎች ናቸው ሲሉ ነዋሪዎቹ ለቦርከና ተናግረዋል። የትግራይና የአማራ ክልሎች አዋሳኝ በሆኑት የራያ አላማጣና አካባቢው ለዓመታት የወሰን ይገባኛል ጥያቄ የሚነሳ ሲሆን ጉዳዩ በመንግስት በኩል በወቅቱ እልባት ባለማግኘቱ የንጹሃን ግድያና አፈና አሁንም ድረስ ተስፋፍቶ ቀጥሏል። የዶቼ ቬለ የኢትዮጵያ ጋዜጠኞች የታገዱት በዘገባዎቻቸው ምክንያት መሆኑ ተሰማ። ጣቢያው የአጭር ሞገድ ስርጭቱን ከቀናት በኋላ ያቋርጣል ተብሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ አማርኛ የኢትዮጵያ ዘጋቢዎች ላይ እገዳ የጣለው በሚሰሯቸው ዘገባዎች ምክንያት መሆኑን ጣቢያው አስታውቋል። ጣቢያው ከተለያዩ የኢትዮጵያ አካባቢዎች የሚዘግቡ ጋዜጠኞቹ ከትላንት ጥቅምት 13 2017 ዓ.ም ጀምሮ ዘገባ እንዳይሰሩ መታገዳቸውን ገልጸዋል። ባለስልጣን መስሪያ ቤቱ ለዶቼ ቬለ በላከው ይፋዊ ደብዳቤ በኢትዮጵያ የጀርመን ድምጽ አገልግሎት ቋሚ የዜና ወኪሎችን ለጊዜው ማገዱን አስታውቋል። ባለስልጣኑ በጻፈው ደብዳቤ
ዶቼ ቬለና ወኪሎቹ የሀገሪቱን ሕግና ደንብ እንደጣሱና የሙያዊ ስነ ምግባር ደንቦች እንዳላከበሩ ጠቅሶ ከሷል ተብሏል። በጣቢያው ዘጋቢዎቹ ላይ የተጣለው ጊዜያዊ እገዳ እስከ መቼ ድረስ እንደሚቆይ ባለስልጣኑ አለመግለጹ ታውቋል። ባለስልጣኑ የጀርመን ድምጽ የኢትዮጵያ ዘጋቢዎች በተደጋጋሚ ቢሮ በመጥራት ግብረ መልስ በመስጠት በማወያየት የቃልና የጽሑፍ ማስጠንቀቂያዎችን መስጠቱን ገልጸዋል። የጣቢያው ቋሚ ወኪሎች ዘገባዎቻቸው ሕግና የሙያ ስነ ምግባርን እንዲያከብሩ በርካታ ጥረቶች መደረጋቸውን ሆኖም ተጨባጭ መሻሻሎች ባለመታየታቸው እርምጃ መወሰዱን በደብዳቤው አመላክቷል። ለዶቼ ቬለ የኢትዮጵያ ዘጋቢዎች የመጨረሻ ማስጠንቀቂያ የተሰጣቸው ከ3 ዓመታት ገደማ በፊት በ2015 ዓ.ም መሆኑ ተጠቁሟል። ባለስልጣኑ ዘጋቢዎቹ ስህተቶቹ አለመታረማቸውን በማመልከት ከትላንት ጀምሮ በኢትዮጵያ ዶቼ ቬለ ቋሚ ዜና ወኪሎች ፍቃድ ለጊዜው የታገደ መሆኑን በደብዳቤው አስታውቋል። ባለስልጣኑ በጣለው እገዳ ምክንያት የኢትዮጵያ ወኪሎች ስራ ቢያቆሙም ጣቢያው መደበኛ ዘገባዎችን ማሰራጨቱን ቀጥሏል። የዜና ማሰራጫው የኢትዮጵያ ክፍል ዋና መቀመጫ ጀርመን መሆኑ የሚታወቅ ሲሆን በዚያው የሚገኙ ጋዜጠኞች ስራውን እንደሚያስቀጥሉ ተሰምቷል። የኢትዮጵያ ዘጋቢዎች የታገዱት ጣቢያው ከ60 ዓመታት በላይ በአጭር ሞገድ ስርጭቱን በሚያቋርጥበት አጋጣሚ ነው። በኢትዮጵያ ነጻ ሚዲያ ታሪክ ጉልህ ሚና የተጫወተው ዶቼ ቬለ ከጥቅምት 16 2018 ዓ.ም ጀምሮ የአጭር ሞገድ ስርጭቱን እንደሚያቋርጥ አስታውቋል። በምትኩ በሳተላይትና እንደ ፌስቡክ፣ ዩቲዩብ እና ቴሌግራም በመሳሰሉ ዲጂታል መድረኮች ስርጭቱን ይቀጥላል ተብሏል። የዶቼ ቬለ የአጭር ሞገድ ራዲዮ ስርጭት መቋረጥ ኢንተርኔት ተጠቃሚ ያልሆነውን የኢትዮጵያ ህብረተሰብ ክፍል ተደራሽነት እንደሚጎዳ ተጠቁሟል። በኢትዮጵያ ከ6 አስርት ዓመታት በላይ ያስቆጠረው ዶቼ ቬለ የአማርኛ አገልግሎት በኢትዮጵያ የመጀመሪያው የውጭ ሀገር ሬዲዮ ጣቢያ ነው። መንግስታት በተፈራረቁ ቁጥር ያለመለዋወጥ በገለልተኝነት የዜና ምንጭ በመሆን ያገለገለው ጣቢያው ዛሬም ለኢትዮጵያውያን አማራጭ ድምጽ ነው። ጣቢያው በአጭር ሞገድ የዓለም አቀፍ ዜናዎች፣ ወቅታዊ ጉዳዮችና ትምህርታዊ ዝግጅቶች በማቅረብ ታማኝ ምንጭ ለመሆን በቅቷል። ጣቢያው በአጭር ሞገድ ስርጭቱ ለብዙ ኢትዮጵያውያን ከመንግስታት ቁጥጥር ነፃ በመሆን ድምጽ ሆኖ አገልግሏል። ገዢው ብልጽግና ፓርቲ በሀገራዊ ጉዳዮች ላይ ለመምከር ስብሰባ ተቀምጧል ተባለ። የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከኮይሻው የ100 ቀናት ግምገማ መልስ የክልል ፕሬዝዳንቶችን ወደ አዲስ አበባ ጠርቶ ስብሰባ ተቀምጧል ነው የተባለው። ብልጽግና በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዛሬ ጠዋት የጀመረው የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተቀመጠው ከ6 ወራት በኋላ ነው። ፓርቲው ከስብሰባው በኋላ በሀገራዊ ጉዳዮች ላይ ያለውን አሁናዊ አቋም ይፋ ያደርጋል ተብሎ ይጠበቃል። በአሁኑ ወቅት ከፊት ለፊት የሚቀመጡ ሀገራዊ ጉዳዮች መካከልም የሰላምና ጸጥታ፣ የአስቻይ ሁኔታ ጥያቄ የተነሳበት 7ኛ ዙር ምርጫና ከባህር በር ባለቤትነት ጥያቄ ጋር በተያያዘ ከኤርትራ ጋር የተፈጠረው ውጥረት ይገኙበታል። ፓርቲው በስራ አስፈጻሚ ኮሚቴ ስብሰባው ከሀገራዊ ጉዳዮች በተጨማሪ በልዩ ልዩ አጀንዳዎች ላይ እንደሚመከር ተመላክቷል። ይመከርባቸዋል የተባሉት ልዩ ልዩ አጀንዳዎች የገዢው ብልጽግና ፓርቲ ጉዳዮች መሆናቸው የተጠቆመ ቢሆንም ስለ አጀንዳዎቹ ይዘት ዝርዝር መረጃ አልተሰጠም። ፓርቲው በእነዚህ እና መሰል ሀገራዊ ጉዳዮች ላይ ከውይይት በኋላ የሚያሳልፋቸው ውሳኔዎች ተጠባቂ ናቸው። ብልጽግና ፓርቲ በሀገራዊ ጉዳዮች ከዚህ ቀደም ስብሰባዎች ውሳኔዎችን ያሳለፈ ቢሆንም በተለይ የህዝብ ዋነኛ ጉዳይ የሆነው ሰላምና ጸጥታ ከቃል ያለፈ ለውጥ ማምጣት አልቻለም በሚል ይተቻል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከ6 ወራት በፊት ከሚያዝያ 17 እስከ 18 2017 ዓ.ም ስብሰባ ማድረጉ ይታወሳል። በዚሁ ስብሰባ ላይ የእርስ በርስ ግጭትና ጦርነቶችን ለማስቆም በሰላማዊ መንገድ ልዩነቶች እንደሚፈታና የህዝብ ጥያቄዎችን በየደረጃው እፈታለሁ ማለቱ ይታወሳል። ይሁን እንጂ የኢትዮጵያ ሰላምና ጸጥታ አሁንም ከጊዜ ወደ ጊዜ እየተወሳሰበ ቀጥሎ የአካባቢው ሰላማዊ ዜጋዎች ህይወት እየረገፈ ነው። መንግስትና በየአካባቢው የሚንቀሳቀሱት ታጣቂ ኃይሎች በገቡበት ግጭት የኢትዮጵያ ህዝብ ለማህበራዊ ኢኮኖሚያዊና ፖለቲካዊ ቀውሶች ተጋልጧል። ተደራራቢ ቀውስ ያስከተሉ የሰላምና ጸጥታ ጉዳዮች እልባት ሳያገኙ 7ኛው ሀገራዊ ምርጫ መምጣቱ ችግሩን ከድጡ ወደ ማጡንያ እንዳያደርገው ብዙዎች ስጋታቸውን እየገለጹ ነው። የምርጫ ጉዳይ ሲነሳ በአንድ በኩል አስቻይ ሁኔታ ለመኖር በሌላ በኩል ደግሞ ምርጫ ማራዘም የሚያስከትለው ችግር አብሮ ይነሳል። በተለያዩ የሀገሪቱ አካባቢዎች የሚካሄዱት የእርስ በርስ ግጭቶች ቁመው ሰላም ካልወረደ ፓርቲዎች ለምርጫ ቅስቀሳ እንኳን መንቀሳቀስ እንደማይችሉ ከወዲሁ እየገለጹ ነው። ለሚነሱ ስጋቶች የሚቀርቡት የመፍትሄ አቅጣጫ ለምርጫ አስቻይ ሁኔታ ለመፍጠር ሰላምና ጸጥታን ማረጋገጥ የሚል ነው።
ጉልህ የጸጥታ ችግሮች በሚስተዋልባቸው አካባቢዎች ምርጫ ማካሄድ መቻሉ ላይ ምርጫ ቦርድ በራሱ እርግጠኛ ለመሆኑን ከሰሞኑ ለፓርቲዎች በሰጠው ማብራሪያ ገልጿል። ቦርዱ በተጋራው የፓርቲዎች የጸጥታ ስጋት ላይ ሁነኛ መፍትሄ ላይ መድረስ ካልተቻለ የፓርቲዎች በተሟላ ሁኔታ በምርጫ የመሳተፍ ዕድል ጠባብ ሊሆን እንደሚችል አንዳንዶች ከወዲሁ እየገለጹ ነው። ከውጭ ቤልጅየም የአውሮፓ ህብረት ለዩክሬን ድጋፍ ለማድረግ መስማማቱን ተቃወመች። የአውሮፓ ህብረት እንዳይንቀሳቀስ የታገደው 182 ቢሊዮን ዩሮ የሚገመተው የሩሲያ ንብረት ዩክሬንን መልሶ ለመገንባት ጥቅም ላይ እንዲውል ወስኗል ተብሏል። የቤልጅየም ጠቅላይ ሚኒስትር ባርት ዌቨር ግን መፍትሄ መፈለግ ይሻላል ወይስ ዛሬም ለዩክሬን ድጋፍ ማድረግ ሲሉ ተችተዋል። ጠቅላይ ሚኒስትሩ ይህ ነገር የከፋ ውጤት ሊያስከትል እንደሚችል ማወቅ አለብንም ብለዋል። የአውሮፓ ህብረት አባል ሀገራት መሪዎች በብራሰልስ የሁለት ቀናት ስብሰባ እያካሄዱ ይገኛሉ። የአውሮፓ መሪዎች ለሚቀጥሉት 2 ዓመታት የዩክሬንን ኢኮኖሚያዊ ፍላጎቶች ለመደገፍ ተስማምተዋል ነው የተባለው። መሪዎቹ የዩክሬን መከላከያ ለመደገፍ እንዳይንቀሳቀስ የተደረገ በቢሊዮን ዩሮ የሚገመተውን የሩሲያ ገንዘብ እንዲለቀቅላት ለማድረግ የአባል ሀገራቱን ሙሉ በሙሉ ስምምነት እየተጠባበቀ ይገኛል ነው የተባለው። በቤልጅየም ባንክ ውስጥ የተቀመጠው የሩሲያ ገንዘብን ለመጠቀም የቀረበው ሐሳብ ቤልጅየም ስጋቶቿን መግለጿን ተከትሎ እስከ መጪው ታህሳስ ድረስ እንዲዘገይ ተደርጓል። ይህ አከራካሪ እርምጃ በሩሲያ ላይ ሊጣሉ ከተያዙ ትልልቅ ማዕቀቦች መካከል አንዱ ነው። ሮብ ዕለት አሜሪካ የክሬምሊን የነዳጅ ገቢን ለመቀነስ ኢላማ ባደረገ መልኩ የነዳጅ አምራች ኩባንያዎቿ ላይ ማዕቀብ ጥላለች። በብራሰልስ የተካሄደው ስብሰባ አርብ ዕለት በለንደን ለማካሄድ ቀጠሮ ከተያዘለት ሌላኛው ጉባኤ ቀደም ብሎ እየተካሄደ ነው። በለንደኑ ስብሰባ ላይ የዩናይትድ ኪንግደሙ ጠቅላይ ሚኒስትር ኬር ስታርመር የአውሮፓ መሪዎች ለኪየቭ የሚሰጡትን ረጅም ርቀት ተምዘግዛጊ ሚሳኤሎች ቁጥር እንዲጨምሩ ይጠይቃሉ ተብሎ ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከኔቶ ዋና ጸሐፊ ማርክ ሩቴ ጋር የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰንና የኔዘርላንዱ ዲክ ሾፍ ጋር በመሆን የፈቃደኞች ጥምረት እየተባለ በሚጠራው ጉባኤ ላይ ይሳተፋሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጨምሮ ሌሎች መሪዎች ስብሰባውን ኦንላይን እንደሚሳተፉ ተገልጿል። ባለፈው ሐሙስ የአውሮፓ ሚኒስትሮች እንዳይንቀሳቀስ በተደረገው በቢሊዮን የሚቆጠር የሩሲያ ገንዘብ ለዩክሬን የማካካሻ ብድር በሚል እንዴት ሊሰጥ እንደሚችል በብራሰልስ ተወያይተው ነበር። ብዙ የአውሮፓ ህብረት መንግስታት መሪዎች እቅዱን እንደሚደግፉና የአውሮፓ ህብረት ኮሚሽን በሚቀጥሉት ሳምንታት ውስጥ መደበኛ የህግ ምክረ ሐሳብ እንዲያዘጋጅ ይጠይቃሉ ተብለው ጠብቀው ነበር። ነገር ግን የተካሄዱት ሰፊ ጊዜ የወሰዱ ውይይቶች ፍሬ ሳያገኙ በመቅረታቸው እቅዱ ባጭሩ ተቋርጧል። ከዚያም ይልቅ ኮሚሽኑን በዩክሬን የፋይናንስ ፍላጎቶች ግምገማ ላይ የተመሰረተ የገንዘብ ድጋፍ አማራጮችን ጠይቋል የተባለው መግለጫው አክሎም ሩሲያ በዩክሬን ላይ የምታደርገውን ጦርነት እስከምታቆምና በጦርነቷ ላይ ለደረሰባት ጉዳት ካሳ እስክትከፍል ድረስ የሩሲያ ንብረቶች ሳይንቀሳቀሱ መቆየት ይኖርባቸዋል ሲል በመግለጫው አስቀምጧል። አሁን ላይ ዓላማው የአውሮፓ ህብረት መሪዎች በታህሳስ ወር ስምምነት ላይ እንዲደርሱ ነው ተብሏል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ከስብሰባው በኋላ በሰጡት አስተያየት ይህ በእርግጥ ቀላል ርዕሰ ጉዳይ አይደለም፣ በጣም የተወሳሰበ ነው። በተጨማሪም ግልጽ መሆን ያለባቸው ነጥቦች እንዳሉ ግልጽ ነበር ብለዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ህብረቱ ለሚቀጥሉት 2 ዓመታት የዩክሬን ፋይናንስ ፍላጎቶች መሸፈኑን ለማረጋገጥ ቆርጦ ተነስቷል ሲሉም አዎንታዊ አስተያየት ሰጥተዋል። በጋዜጣዊ መግለጫ ወቅት ሩሲያ ይህንን በደንብ ልብ ልትለው ይገባል፣ ዩክሬን ራሷን ለመከላከል የሚያስፈልጋትን የገንዘብ አቅም ታገኛለች ብለዋል። በጉባኤው ላይ ለመሳተፍ በብራሰልስ የተገኙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የህብረቱን ውሳኔ ኪየቭ በውጊያ ውስጥ የሩሲያን ገንዘብ እንድትጠቀም የሚያደርግ የፖለቲካ ድጋፍ ምልክት አድርገው በመውሰድ በደስታ ተቀብለውታል። የሩሲያ ገንዘብን በመጠቀም ዙሪያ በርካታ ውስብስብ የህግ ጉዳዮች እንዳሉ ተገልጿል። በተለይም ቤልጅየም እንዳይንቀሳቀስ የተደረጉ ንብረቶችን ለመጠቀም ወደ ኋላ ፈግፍጋለች ነው የተባለው። ምክንያቷ ደግሞ ሩሲያ ገንዘቡን ያስቀመጠው ዩሮክሊር የተሰኘ ተቋም ላይ ክስ ትመሰርታለች የሚል ነው። የቤልጅየሙ ጠቅላይ ሚኒስትር ባርት ዌቨር እቅዱን ከመደገፋቸው በፊት ሀገራቸው ተጨባጭና ጠንካራ ዋስትናዎች ያስፈልጋታል ሲሉ እቅዱ ሊሳካ የማይችልበትን ጉዳይ ጠቁመዋል። የቤልጅየም መንግስት ዩሮክሊርን ለሙግት እንደሚያጋልጥና በመጨረሻም ከፍተኛ የገንዘብ ቀውስ ሊፈጥር እንደሚችል በመጥቀስ ተከራክረዋል። ይህ እቅድ ህጋዊ ሊሆን ይችላል፣ ያ በጣም ጥሩ ጥያቄ ነው፣ ግልጽ የሆኑ መልሶችም አሉ ሲሉ ዌቨር ተናግረዋል። ለማንኛውም ሁኔታ በክስ ውስጥ እንዘፈቃለን፣ ያ እርግጥ
የሚቀር አይመስልም ብለዋል። ይህ በእንዲህ እንዳለ ታዲያ ሩሲያ የአውሮፓ ህብረት ያቀረበውን ምክረ ሐሳብ አጥብቃ ተችታለች። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ ከብራሰልስ የሚደረጉ ማንኛውም የመውረስ ውጥኖች አሳዛኝ ምላሽ ማስገኘታቸው የማይቀር ነው ሲሉ ተናግረዋል። ዛካሮቫ የአውሮፓ ህብረትን በጸባጫሪነት ወንጅለዋል። ቃል አቀባዩ አክለውም ለዩክሬን ጦርነት መቀጠል ህብረቱን ተጠያቂ አድርገዋል። አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ወደ እናንተ እናደርሳለን። በዛሬው ዕለት ጥቅምት 14 2018 ዓ.ም የኢትዮጵያ ንግድ ባንክ ባወጣው መረጃ መሰረት አንድ የአሜሪካ ዶላር 147 ብር ከ4 ሳንቲም እየተገዛ 149 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ 192 ብር ከ20 ሳንቲም እየተገዛ 196 ብር ከ4 ሳንቲም እየተሸጠ ነው። አንድ ዩሮ 170 ብር ከ69 ሳንቲም እየተገዛ 174 ብር ከ10 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 181 ብር ከ35 ሳንቲም እየተገዛ 184 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ የኳይት ዲናር 470 ብር ከ88 ሳንቲም እየተገዛ 480 ብር ከ30 ሳንቲም እየተሸጠ ይገኛል። አንድ ቻይና ዩዋን 20 ብር ከ25 ሳንቲም እየተገዛ 20 ብር ከ60 ሳንቲም እየተሸጠ ይገኛል። አንድ የተባበሩት አረብ ኤምሬት ዲርሃም 40 ብር ከ70 ሳንቲም እየተገዛ 40 ብር ከ83 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል 39 ብር ከ20 ሳንቲም እየተገዛ 39 ብር ከ99 ሳንቲም እየተሸጠ ይገኛል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው መረጃዎች ተጠናቀዋል።